ያገኘነ ሰው ሁሉ ጉልበቱን የሚሞክር በክርስቲያኖች ነው። ብፁዕ አባታችን ብፁዕ አቡነ ሳይሮስ ብፁዕ አባታችን ብፁዕ አቡነ ዲዮስቆሮስ መች ነው ትግል የምትጀምሩት? መች ነው ከ5 ኪሎ ወደ 4 ኪሎ ወረድ ብላችሁ ብሶት የምትገልጹት? መች ነው ለህዝብ ተወካዮች ምክር ቤት የምታሰሙት? አባቶች ለምንድን ነው ያልተናገራችሁት? መሬት በስማችሁ አለ? ብር በአካውንታችሁ ውስጥ አለ? ያው ደምረቱ ጸጥ ጭጭ ዝም የሚመጣውን ህዝብ ብቻ ማጠብ፣ ኧረ ሆድ መሙላት። ሰላም ጤና ይስጥልን ክቡራን ተመልካቾቻችን እንደምን አላችሁ? ይህ ነጋሽ ሚዲያ ነው። ጋዜጠኛ ነጋሽ በዳዳ ነኝ። ከኔ ጋር ቆይታን ስለምታደርጉም ከልብ አመሰግናለሁ። እንግዲህ በጣም በሚያሳዝን በሚያስደነግጥ መልኩ ገዳዮቻችን እነማን እንደሆኑ አውቀናል። እነዚህ አክራሪ በእስልምና ቤተ እምነት ውስጥ ያሉ አገዳደላችንን ጭምር በመስጊድ ውስጥ እያስተማሩ አሉ። ይህ የሁሉም ሙስሊሞች አይደለም። እንግዲህ በጣም በአክራሪነት ቦታ ላይ ያሉ ኦርቶዶክስን ስታገኝ እንዴት መግደል እንዳለብህ ብለው ጭራሽ አስተምሮ ደረጃ እየነገሩ ነውና አምሶሪ መንግስት አለ ብለን ብናምን ጥሩ ነበረ። እንድናምን ብታደርገን መንግስት አሁን ተስፋ እንዳንቆርጥ እየቆረጥንም ስለሆነ ማለት ነው። ሰውን መግደል እንዲህ ነው ብሎ የሚያስተምር የሃይማኖት አባት ያለባት ኢትዮጵያ ውስጥ ነው ያለ ነው። በጣም በሚያሳዝን መልኩ ማለት ነውና ያው ለመኖር እናለስልሰው እንጂ የሚለሰልሱ ነው አይደለም። መቼም በመንግስት ባለስልጣናት ውስጥ ያላችሁም ፖለቲካን የምታቀነቅኑ ፖለቲካን እንደግፋለን የምትሉ በእናንተ ዘመን ይሄ መፈጠሩ ምን የሚያሳፍር ይመስለኛልና አሳያችኋለሁ። እንግዲህ ሙስሊሙ በመስጊድ ውስጥ እንዴት ኦርቶዶክስን ማረድ እንዳለባቸው የሚያሳይ ቪዲዮ ነው ሲገልጥ የነበረው። አባ ገብረ ኪዳን ደግሞ ሁሉም እየተነሳኛ ላይ ለምን ይሰለጥናል ሲሉ እንደዚሁ ጠይቋል። ብርሃን አድማስ በጣም በሚያስገርም በሚያስደንቅ መልኩ ብፁዕ አቡነ ሄኖክና ብፁዕ አቡነ ናትናኤል ከምዕራብ አርሲ ሀገረ ስብከት ለምን ተሰናበቱ? ለምንድን የተሰናበተው? አሁን ደግሞ አቡነ ያሬድን ለማሰናበት እየተፈለገ ያለው ነገር ምንድነው ከጀርባው የሚል የሚገርም ጽሑፍ አቅርበዋል። እነዚህን ጉዳዮች በደንብ እንመለከተዋለን። ይሄ እንደ ቀልድ አይደለም። በነገራችን ላይ ብፁዕ አቡነ ያሬድ መናገር ይችሉ ነበር። ለምንድን ነው ዝም ያሉት? ዝም ማለት ብቻ ሳይሆን እኔ ነጋሽ ሚዲያን ታፍኛለሁ፣ በቤተ ክህነት ውስጥ ታፍኛለሁ፣ መናገር ፈልጋለሁ ብለው ቀጠሮ አስይዘውን ባለፈው ሳምንት ማለት ነው እንግዲህ ያለፈው ሳምንት ቅዳሜ ቀኑን ወደ ኋላ ቆጥራችሁ ተመለሱና ለ8 ሰዓት ላይ ኢንተርቪው ቀጥረውን ነበር። ስለዚህ ጉድ ሁሉ በደንብ እንነጋገርበታለን። ለምንድን ነው የቀሩት? ለምንድን ነው እሱ ኢንተርቪው የተሰረዘው የሚለውን በዛሬው መርሃ ግብራችን ነግራችኋለሁ። ከዛ በፊት ግን የሙታንሳ ማር ቅዱስ ሚካኤል አንድነት ገዳም አባቶቻችን ጥሪ እንዲሁም የአንጎለላ ጽራሪያም ሰሚነሽ ኪዳነ ምሕረት የመጨረሻዋን ጽጌ ምሽት በገዳሟ እንድታሰልፉ ጥሪ አለ። ሁለቱን ተከታትለን ዳግም ስንመለስ እነዚህን ጉዳይ እንመለስበታለን። የጥቅምት ስንብት የወራ ህዳር መዓዛ ዘመነ ጽጌ ሁለቱን አያይዛ መስከረምን ሸኘናት የሙታንሳ አባቶችን አደራን አስይዛ። የተዋህዶ ልጆች በሚቆጠር ዕድሜ የማይቆጠር በረከት ስጡት ይሰጣችኋል ሲሰጥ ለማያልቅበት። ልጆቻችን በዓቶቻችንን ጨርሱ የሚለውን የሙታንሳ ገዳም አባቶቻችንን ድምፃቸውን አትርሱ። የመናንያኑ ተማጽኖ ዛሬም ይሰማል። እናም ዘንድሮ ገዳማውያኑ ክረምቱን በጎርፍ ሳይወሰዱ በወጨፎ ሳይመቱ እንዲያልፉ በዓታቸውን እንገንባ። ትትናሽ ግሩም ነው ደግነትሽም ትትናሽ ግሩም ነው ደግነትሽ። የልቤ ደራሽ እመ ብዙሃን ወለላይቱ እመ ብርሃን የእኛ እናት ድንግል ማርያም ሚስጥረኛዬ ኪዳነ ምሕረት ዕለተ ቅዳሜ የማህሌተ ጽጌ አዳርን በአንጎለላ ጽራሪያም ሰሚነሽ ኪዳነ ምሕረት
በፍጹም እንዳትቀሩ። የማር እምነቷን ጠጥተን በፈዋሽ ጸበሏ ድነን በገዳም አባቶች ተባርከን ገድሏን በማዘል መገበሪያውን ሰፍረን ደግሞም እንደገና በመስቀል ተዳሰን ጭንቅና መከራችንን አራግፈን በማግስቱ በዕለተ ሰንበት በአዲስ መንፈስ ወደ ኑሯችን እንመለሳለን። ዘወትር ቅዳሜና እሁድ ለሚደረግ ጉዞ በገዳሟ የስልክ ቁጥር 0912 16 28 78 ወይም በ0921 13 7805 አሊያም በ0921 14 3804 ብለው ይደውሉ። ማህሌተ ጽጌን በሰሚነሽ ኪዳነ ምሕረት ገዳም አይቀርም። እናቱ ሆነሻል ለመድኃኔዓለም። ሰው የሚችለውን ነው የሚናገረው። እኔ ከምችለው ከአእምሮ በላይ ስለሆነብኝ ነው። የሰው ልጅ ሞት ያሳዝናል፣ ያሳፍራል። አባ ገብረ ኪዳን ይህን ይላሉ፣ ስሟቸው። እግዚአብሔር እንደው ክርስቲያኖችን እንድንሞት የሚያደርገን ለምንድን ነው? ያገኘነ ሰው ሁሉ ጉልበቱን የሚሞክር በክርስቲያኖች ነው። ጉልበት አለኝ የሚል ሁሉ መግደል እንደሚችል የሚያረጋግጠው እኛን በመግደል ነው። የክርስቲያኖችን እንኳን ትልልቆቹን ሕፃናትን አንቆ በመግደል ጀግንነት የሚመስላቸው ሰዎች ናቸው አሉ። የ2 ዓመት ሕፃን ሰምታችኋል? ሰሞኑን የታነቀ የ2 ዓመት ሕፃን ይታነቃል? ትልቅስ ቢሆን ይታነቃል? ነውር አይደለም እንዴ? እና እንደዚህ ከሆነ እግዚአብሔር ለምንድን ነው ዝም የሚለን? ለምንድን ነው እንድንሞት የሚያደርገው? ልንገራችሁ፣ የእግዚአብሔር ቤተሰቦች አልሆንለት ብሎ ነው? ለኛ ስለማያዝንልን ነው? ባያዝንስ ቢያንስ ለ2 ዓመቱ ሕፃን ያዝነው? እኛስ መቼም በደለኞች ነን። ለምንድን ነው እግዚአብሔር ዝም የሚለን? ታውቃላችሁ? ሰማዕትነት የመንግስተ ሰማያት መግቢያ በር ስለሆነ ነው። እስኪ በሉ ሰማዕትነት በሉ። የመንግስተ ሰማያት ምንድን ነው? መግቢያ በር ነው። ስለዚህ ክርስቲያኖች የክርስቶስ ልጆች በመሆናቸው ሲገደሉ እግዚአብሔር ዝም የሚለው ከዚህ ከዳተኛ ዓለም ወደ እውነተኛው ዓለም ሊወስዳቸው ስለፈለገ ነው። ወደ ቅፉ ሊሰበስባቸው ስለፈለገ ነው። ለዚህ ነበር አንድ የቤተ ክርስቲያን ሊቅ ሁለተኛው ክፍለ ዘመን ላይ የነበረ እናንተ ግረፉን፣ እናንተ አሰቃዩን፣ እናንተ ደብድቡን፣ መከራውን በጨመራችሁብን መጠን ከእግዚአብሔር አክሊል ይጨመርልናል ያለ ለዚህ ነበረ። ክርስቲያኖች በተገፋን ቁጥር ለዚህ ነው የክርስቲያኖችን ደም ጨክኑና አብዝታችሁ እንደ ጎርፍ አፍስሱት ይፍሰስ፣ እነሆ ያ ደም ዘር ሆኖ ሌላ ክርስቲያን አብዝቶ ያበቅላል። የቅዱስ ጊዮርጊስ ደም ዘር ነበረ። ብቻውን ሲገርፉት ሙቶ ሲነሳ ምን ያለን እያበራ ቦግ ሲል ፊቱ፣ የዚያን ጊዜ የንጉሱ ሰራዊት በሙሉ እኛም በዚህ ሰው አምላክ አምነናል ይላል። የሰማዕታት ደም ዘር ነው፣ አፍስሱትና ሌላ ክርስቲያን ያበቅላል ያለ ለዚህ ነበረ። የመንግስተ ሰማያት መግቢያ በር ነው። ታውቃላችሁ? የግብፅ ኦርቶዶክስ ተዋሕዶ ቤተክርስቲያን የዘመን ለመለወጫ የምታደርገው ዓመተ ሰማዕታትን ነው። አዲስ ዓመቷን የምትጀምረው ሰማዕታት ብዙ ክርስቲያኖች የተገደሉበትን ዓመት ነው። ለምን ሲባል የዘመን መለወጫው ዕለት የአዲስ ዓመት መግቢያ እንደሆነ ሁሉ ሰማዕትነት የመንግስተ ሰማያት መግቢያ በር ነው። ግብፅ ውስጥ ያለ ክርስቲያን እያንዳንዱ ክርስቲያን በክርስቶስ ስም ለመሞት እየተዘጋጀ ነው የሚኖረው። ቃልቱን ያሰማልን አባታችን አባ ገብረ ኪዳን። እሱ አልቸገረንም። የእውነት እኮ ነው የኔ አባት፣ የሚያውቁትን እውነት ነው እያስተማሩ ነው ያሉን ክቡር አባታችን። ሰማዕት እኮ ለመሆን የተዘጋጀ ክርስቲያን ነው ያለው። ችግሩ ሰማዕታትን የሚዘክር አባት ነው ያጣነው አባታችን። ቢያንስ የሞቱትን ልጆቻቸውን የሚቀብሩ ጳጳሳትን እኮ ነው ያጣነው አባታችን። የሰማዕትነትን ክብር አግኝተዋል ብሎ የሚያውጅ ሲኖዶስ ነው ያጣነው አባታችን እንጂ እውነቶትን እኮ ነው። ጥር 14ን ነበረ መዘከር የነበረብን። የቅርብ ጊዜ ትዝታ ጥቅምት 24ንስ መንግስት ይዘክረው የለም? ኦርቶዶክሳውያን እኮ ጥር 14ቱ ላይ በተነሳው ሻሸመኔ ብል ለነገሩ እንዘክር ብንል ሰማዕታቱን አሁን አመቱን ሙሉ ነው እንድናስባቸው እንጂ በቀናት አይደለም። አባታችን ጠንካራ አባት እኮ ነው ያጣነው። ተዉት መንግስትን፣ እሱ ሁለተኛ ነው፣ ግድ የለም።
የራስ አባት እኮ ነው ያጣነው። የሚያሳዝን ሐሞት ግድል የሚል እንደ ሲኖዶስ ሰብሰብ ብላችሁ ወስኑና አስወስኑን ነው እንጂ እያልን ያለ ነው። በየንግስ በዓላቱ ላይ የግል ሐሳቦቻችሁን ብፁዓን አባቶቻችን ንገሩን አላለም። ንገሩን አላለም። አንዳንዱ መጽሐፍ ለመሸጥ፣ አንዳንዱ ዝም ስላሉ አባቶች የሚለውን ነገር ዳይቨርት ለማድረግ በየአውደ ምሕረቱ እየሄዱ ጥቂት ምዕመናን ባሉበት ለተወዳጅነት የሚደረግ ጩኸት አይደለም። በበዓታችሁ በሀገረ ስብከታችሁ ሆናችሁ ከፍ ሲልም በህብረት በሲኖዶስ ተሰባስባችሁ ልጆቻችሁን ጥሩ ሰማዕት ይሆናሉ እንጂ ንግስ እየጠበቁ ተወዳጅነትን አይደለም አይደለም። በፍጹም እሱ አይደለም የሚያስፈልገን። ስለዚህ ይሄ ነው ብፁዕ አቡነ ናትናኤል ቦሌ መድኃኔዓለም ላይ ያስተላለፉትን መልእክት ሰምታችኋል። ትላንትና ንግስ በነገራችን ላይ ቅድም ያልኩት ሐሳብ የማይመለከታቸው በየንግስ ላይ እየተገኙ ያልኩትን ሐሳብ ብፁዕ አባታችን አይመለከታቸውም። ምክንያቱም የማይመለከታቸው አንደኛ ወቅትም ጊዜም ሳይጠብቁ ሞት እንኳን ከመጣ ከልጆቼ ፊት አለሁ ብለው ሞትን ከአንዴም ሁለት ሶስቴ ያሸነፉ አባት ናቸው። የትም ቢናገሩ ያምርባቸዋል። የትም በቋንቋ አገልግሎት ተብሎ ያ ሁሉ ሲታመስ ቋንቋን ከሳቸው የተሻለ የሚገልጠው አባት የለም። ቢሰብኩ፣ ቢዘምሩ፣ ቢናገሩ ልክ የሆነ ከቤተ ክርስቲያን ልክነቷን ሊያሳዩ የሚችሉ ቆራጥ አባት ናቸው ብፁዕ አቡነ ናትናኤል ሚኒሶታ፣ አሁን ኮሎራዶ ላይም አሉ። መምህር ብርሃን አድማስ እሳቸውንና ብፁዕ አቡነ ሄኖክን በተመለከተ አንድ ረዘም ያለ ሐሳብ አጋርቷል። እውነተኛ ሐሳብ ስለሆነ ስለወደድኩት ልንገራችሁ። በሃይማኖትና በክህነት ከመበደል እግዚአብሔር ይጠብቀን። በአርሲም ሆነ በተመሳሳይ ቦታዎች በክርስቲያኖች ላይ የሚፈጸመው ግድያ የአክራሪ ኃይል ከጀርባ የለበትም የሚል እምነት የለኝም። ሆኖም ነገሩን ስንመለከተው ግን ሌላ አቅጣጫ ያለው ይመስላል። አገልግሎትን በኦሮምኛ ለመስጠት ከብፁዕ አቡነ ናትናኤል የሚሻል ቀርቶ የሚተካከል አንድም ሰው ስለመኖሩ ቢያንስ እኔ አላውቅም። ቢቀድሱ፣ ቢሰብኩ፣ ቢዘምሩ አይሰለቹ። ላልታም ጠብቃም ትነበብ። ግን ከተወለዱበት አካባቢ ከምዕራብ ሸዋ መገፋታቸው አለበቃ ብሎ ከተመደቡበት ከሻሸመኔ ማለትም ከምዕራብ አርሲ እንዳይገቡ ተደረገ። አቡነ ሄኖክም ከዚሁ ምዕራብ አርሲ የተነሱበት በጫና ነበር። ሁለቱም ከሞት በተአምራት ነው የተረፉት። በጣም የሚገርመው ነገር ሁለቱም ብፁዓን አባቶች ብፁዕ አቡነ ሄኖክም ብፁዕ አቡነ ናትናኤልም ኦርቶዶክሳውያን ሲሞቱ ለምን፣ ሲገፉ እንዴት የተሰጠንን ብናውቀው የተከለከልነው ምንም ማለት አይደለም። ክቡራን ተመልካቾቻችን ይህ ከጀርባ የምትመለከቱት ማዕከል ክቡር የሆነው የሰው ልጅ በጎዳና ተጥሎ በሱሱ ምክንያት ከሰው ተነጥሎ ይኖርበት የነበረውን ዓለም ቀድሞ እንደተፈቀደለት ርስቱ አድርጎ እንዲኖርባት ያነበረበትን ሱስ ጥሎ እንዲወጣ የሚደረግበት የሱስ ማገገሚያ ማዕከል ነው። ልጆቻችን፣ ወላጆቻችን፣ ጓደኞቻችንም ጭምር በዚህ ሰዓት የት ናቸው ብለን ስናስብ በአእምሮ ህመም የሚሰቃዩ ባልባሌ ሱሶች ውስጥ ወድቀው ትላንት ከነበሩበት ከፍታ ዝቅ ብለው የሚታዩ ነገ ወደ ነበሩበት የሚመለሱ ስለመሆናቸው እርግጠኛ ይሁኑ። ምክንያቱም በዚህ ማዕከል ሁሉ ተችሏልና። ከምድራዊውም ጥበብ ባለፈም የሰማይ አምላክ
እውቀትን እንዲገልጥላቸው ወደ ነበረ ማንነታቸው እንዲመልስላቸውም ጭምር በግቢ ውስጥ ያሉ ወጣቶች ፈጣሪን የሚለማመኑበት የጸሎት ቤታቸው ነው። የውስጤን ብሶት ለማልነግር ደጋፊ የለኝ ካንቺ በቀር። እንኳን አደረሳችሁ። የጃንደረባው ጉዞ ወደ ቅድስት ሀገር ኢየሩሳሌም የዮድ አቢሲኒያ አስጎብኝና የጉዞ ወኪል ከነጋሽ ሚዲያ ጋር በመተባበር ልደትን በኢየሩሳሌም ምዝገባ ጀምረናል። ያሉን ቦታዎች ጥቂት በመሆናቸው ፈጥነው ይመዝገቡ። እንግዲህ አሁን ያለንበት ቦታ ቤተልሔም ቅድስት ቤተልሔም ነው። እመቤታችን ቅድስተ ቅዱሳን ድንግል ወላዲተ አምላክ በእንግዶች ማረፊያ ስፍራ አልተገኘላትም። ለዓለም ቤት የሰጠ መድኃኔዓለም ቤት አጣ። በእንስሳት መካከል አድግና ላም ትንፋሽ እየገበሩበት የኔና የናንተ አምላክ የኔና የናንተ ፈጣሪ በዚህ ስፍራ ላይ ተወለደ ማለት ነው። በኢትዮጵያዊ መስተንግዶ ዮድ አቢሲኒያ፣ ለበረራው ደግሞ የኢትዮጵያ አየር መንገድን ይዘን ቅድስት ሀገር ኢየሩሳሌምን አሳልመን እንመልሶታለን። ያሉን ቦታዎች ጥቂት በመሆናቸው ፈጥነው ይመዝገቡ። የዘንድሮውን ልደት በኢየሩሳሌም እንዳያመልጦ። ልጆች ለወላጆቻችሁ የምትሰጡት ታላቅ ስጦታ ልብ ይበሉ። እኛ አስጎብኚ አይደለንም። ይልቁንም በቅድስቲቱ ሀገር ያሉትን ቅዱሳን ስፍራዎችን አሳልመን የምንመልሶ ቤተኛ ሆነን። ዮድ አቢሲኒያ፣ የጃንደረባው ጉዞ ወደ ቅድስት ሀገር ኢየሩሳሌም። ስንጮህ ለምን ብለው ከፊት ከሚጮሁ ከሚሰለፉ ከልጆቻቸው ፊት ለመሰለፍ ከቆረጡ ጥቂት ቆራጥ አባቶች መካከል ግንባር ቀደሞቹ ናቸው። አሁን የተፈጠረውን አጋጣሚ በመጠቀም ደግሞ አቡነ ያሬድን የማስነሳት እንቅስቃሴው በግልጽ የሚታይ ነው። በተለይ ሲኖዶስ ላይ እርሳቸው እንዲቆዩ የተናገሩ ሊቃነ ጳጳሳት ላይ ሳይቀርም የተፈጸመውን ማስታወስ በቂ ነው። ብፁዕ አቡነ ያሬድን የችግሩ ዋና ተጠያቂ ለማድረግ የሚሰሩትን ስመለከት ጉዳዩ ትኩረቴን ሳበው። ብፁዕነታቸው እንደ አብዛኛዎቹ የአስተዳደር ውስንነት ይኖርባቸዋል። ያ ጉድለት ግን የግድያው ምክንያት ሊያደርጋቸው አይችልም። ባይሆን ስለ ሁኔታው ለመናገራቸው ያሳዝናል። ይህ የምለው ስለ ሁሉም ነገር ያላቸውን ዝምታ ስለማውቅ ወይም የሚደረገውን ሁሉ በእርሳቸው ላይ እንደተፈጸመ ግፍ ቆጥረው በትዕግስት ማሳለፍ አለብኝ የሚል የህይወት መርህ እንዳላቸው እርሳቸውን ከሚቀርቡ ሰዎች የሰማሁትን በመዘንጋት አይደለም ይላል መምህር ብርሃን አድማስ። ይቀጥላል ጽሑፋቸውን። መናገራቸው ችግሩን እንደማይቀርፍ ከአቡነ ናትናኤልና ከአቡነ ሄኖክ መነሳት የምናውቀው ነው። ነገር ግን አቋማቸው ከአጥፊው ወገን እስካልሆነ ድረስ በዝምታ የማይተርፉበት ወጥመድ ስለሆነ ጉዳዩም የግላቸው ሳይሆን የቤተ ክርስቲያን ስለሆነ ይልቁንም ደግሞ የትርጓሜ መጽሐፍት መምህር እንደመሆናቸው መጠን የሰማነውን እንናገራለን፣ ያየነውን እንመሰክራለን የሚለውን ቃል መሰረት አድርገው መጥነውም ሊመሰክሩ ይገባቸው ነበር። ቦታዋን ተረክቦ አካባቢውን ለፈለገው ተግባር ለማመቻቸት ሌት ከቀን የሚደክመው አካል ግን የቤታችን ደካማ ጎን ቢሆን ተጠቅሞ እርሳቸውን ሳያስነሳ የሚመለስ አይመስለኝም። ይህን ድል ያደረገኝ ግን አንድ ነገር ነው። ይህ አካል የአቡነ ያሬድን ዝምታ እንደ መልካም ዕድል በመጠቀም ሳይበቃው መነሳታቸውን የሚፈልግ ለምንድን ነው የተሻለ ስራ ለመስራት እንዳይባል አቡነ ናትናኤል ተገፍተው ምን የተሻለ ስራ ተሰራ ብዬ ስጠይቅ መልስ ሲጠኝ የለም። እንዲያውስ የሚፈለገው ምንድን ነው? ጊዜና እግዚአብሔር ሲገልጡት የምናይ ይሆናል ይላሉ መምህር። በጣም የገረመኝና ማጠቃለያቸውን አንድ ሀሳብ ጽፈዋል። በሶቪየት ህብረት ዘመን ሊቪንግ ቸርች በሚል ከሲኖዶስ አፈንግጦ ሌሎችን እያሳደደ ለእነ ስታሊን የሰራው የጳጳሳት ቡድን ለጊዜው ብዙ አባቶችን በማሳደድ በማሳሰርና ቤተክርስቲያኖችን በማዳከም ቢሰራ እንደነርሱ መጨረሻው የከፋና ለንስሐ ጊዜ እንኳን አላገኘም ወይም ጊዜ ሲያጣ ነው ያለፈው ማለት ነው። በተለይም የአንደኛው የህይወታቸውን ፍጻሜ ታሪክ እንዳነበብኩት ቅዱስ ጳውሎስ ስለ ኤሳው እንደተናገረው ለንስሐ እንኳን ስፍራ አላገኘም። ልክ እንደ ኤሳው የተጸጸቱ ንስሐቸውን የሚቀበል አባት አጥተው ደም እያለቀሱ ነው የሞቱት። ከእንዲህ ያለ የቅርብ ታሪክ ካልተማርን ከየትና ከምን ልንማር እንችላለን? ሃይማኖትን፣ ምስጢረ ክህነትን ከማቅለልስ የሚበልጥ ምን ኃጢአትና በደል አለ? ሌላው ኃጢአት ሁሉ በእነዚህ ይሰረያል፣ በእነዚህ የበደለ ግን በምን ይነጻል? በእነዚህ ከበደል
ከመበደል ልዑል እግዚአብሔር ይጠብቀን ነው። ምንድነው መምህር ብርሃነ አድማስ መናገር የፈለጉት? ብፁዕ አቡነ ናትናኤል ሻሸመኔ እንዲሁም ብፁዕ አቡነ ሄኖክ ምዕራብ አርሲ ላይ ተገፍተው ወጥተዋል። ቋንቋውን የሚችሉ ህዝቡን ማገልገል የሚችሉ ብፁዓን አባቶች ነበሩ። ከተወለዱበት አካባቢም ከምዕራብ ሸዋ ተፈናቅለዋል። ብፁዕ አቡነ ያሬድ፣ ብፁዕ አቡነ ሄኖክ ይቅርታ፣ ብፁዕ አቡነ ናትናኤል አምታቱብን እኮ እነዚህ ሰዎቻችን የምናውቀውን እንኳን እንዳናቅ እኮ እያደረጉ እነዚህን ብፁዓን አባቶች በአካባቢው ላይ በአካባቢው ቋንቋ እንዳያገለግሉ አባሮ አሁን ደግሞ ቋንቋውን የማይችሉ ናቸው ብፁዕ አቡነ ያሬድ ይነሱ የሚል ሙቭመንት ከዛ ሲመጣ ተመልክተናል። ማን መጥቶ ምን እንዲሰራ ነው የሚፈለገው? አንደኛው ጥያቄ። ሁለተኛ ደግሞ ብፁዕ አቡነ ያሬድ ለምንድን ነው ዝምታን የመረጡት? ከገዳዮች ጋር ካልቆሙ በቀር ልጆቻቸው ስደትና እንግልቱን ለምንድን ነው ያልዘረዘሩት? ለምን ፈሩ? ለምን ዝም አሉ? በጣም የሚገርመው ቤተ ክርስቲያኗ ጳጳስ ያጣች እስኪመስል ድረስ ወጥቶ የሚያወግዝ ሲጠፋ ከህንድ ኦርቶዶክሳውያን ላይ የሚደረግ ግድያ ይቁም ብለው የህንድ ኦርቶዶክሳውያን አባቶች አወገዙ። የእኛ ሲኖዶስ እስካሁን አላወገዘም። መግለጫ ብቻ ነው። እንደ አንድ ለቅሶ ደራሽ እንደ ሩቅ ሰው እንደው መጽናናቱን ያድላችሁ። ከልብ ያልሆነ ከአፍ በጣም በሚያሳዝን መልኩ እነ ብፁዕ አባታችን ብፁዕ አቡነ ሳይሮስ፣ ብፁዕ አባታችን ብፁዕ አቡነ ዲዮስቆሮስ መች ነው ትግል የምትጀምሩት? ከሰይጣን ጋር ጸሎት፣ የጸሎታችሁን ምላሽ መች ነው የምንሰማው? የቤተ ክርስቲያኗን ህዝብ ግንኙነት የምትመሩ መች ነው ቶሎ ቶሎ መረጃዎችን የምትሰጡን? ቋሚ ሲኖዶሱ ለፍኖተ ጽድቅ ተሰብስቧል። ለሞቱ ክርስቲያኖች መቼ ነው የሚሰበሰበው? ብዙ ብር አለው ብሏል። የዚህ የፍኖተ ጽድቅ ያው በብዙ ብር የሚዘወር ስለሆነ በጀቱም አበሉም ብዙ ስለሆነ ጊዜ ላይ ሰጥ ይችላል። እሱ የሰው ልጆች ሞትስ ደም እንባ አያስነባም? መች ነው የምታለቅሱት? መች ነው ከ5 ኪሎ ወደ 4 ኪሎ ወረድ ብላችሁ ብሶት የምትገልጹት? መች ነው ለህዝብ ተወካዮች ምክር ቤት የምታሰሙት? መች ነው ለህግ አካላት የምታሳውቁት? መች ነው የህግ ባለሙያ ልጆቻችሁን ሰብስባችሁ ፍትህ እንዲሰጥ በፍትህ አደባባይ የምትጮሁት? መች ነው ልጆቻችን ሞተዋል ብላችሁ ሀዘን አውጃችሁ ሀዘን የምታውጁት? መች ነው የሞቱ ልጆቻችሁን ፍትሃት ፈታችሁ ስርዓተ ቀብራቸውን የምትፈጽሙት? መች ነው ከሟች ቤተሰቦች ጋር ተገናኝታችሁ እንደ ሃይማኖት እንኳን ባይሆን እንደተወለዳችሁበት ባህል ሀዘን የምትቀመጡት? እንደ ሃይማኖት የሃይማኖት አባትነታችሁን ስለረሳችሁ አባቶች ለምንድን ነው ያልተናገራችሁት? መሬት በስማችሁ አለ፣ ብር በአካውንታችሁ ውስጥ አለ፣ ልጆች አላችሁ፣ የምትፈሩት ነገ ብላችሁ የምትሰጉበት ነገር አለ። ሀብቴ ቢነጠቅ ቤቴ ቢጠፋ ብላችሁ የምትፈሩት ነገር አለ። እሱ አስፈርታችሁ ነው ወይስ ምንድን ነው? ያሳዝናል በእውነት ለአባቶች አንጠቀመው እንጂ ቃላቱን ያሳዝናል ከሚለውም በላይ ብዙ መጠቀም ነበረብን። ልጆቻችሁ እኮ በእውነት ጨነቀን፣ የእውነት አዘንን፣ ማቅ ለበስን። ብፁዓን አባቶቻችን የደሞዝ ስኬል የምታወጡት የሚሰጠው ምዕመን ሞቷል፣ እየተቀነሰ ነው ያለውም ልቡ ጨክኗል። ተው ግድ የለም ወደ ሌላ ቦታ እንዳይሄድ። ዘማሪያን አበል የምትቀበሉት ጉባኤ የሚዘጋጀው ለዚህ ምዕመን ነው። ይህ ምዕመን እየሞተ ነው። መች ነው የምትጮሁለት? አበል አንሷል እያላችሁ የምትነጫነጩ በስቷል ብላችሁ ባጌጠ ልብስ ጥሩ አውደ ምሕረት ላይ የምትገኙ ዘማሪያን መች ነው ለዚህ ምዕመን አቤት የምትሉት? ሰባኪያኖችስ ማንን ነው ቃለ እግዚአብሔርን የምታስተምሩት? መቼም ለድንጋዩ አይሆንምና ያን ረዥም ቀሚስ አንዠርግጋችሁ ከልብ ያልሆነ በስማም የሚለውን ድምፅ የምታወጡት እዚህ ህዝብ ነውና ለዚህ ህዝብ ድምፅ መች ነው የምትሆኑት? ጉዞ አዘጋጆች ይህንኑ ህዝብ ነው ገዳም ለገዳም ብላችሁ ከጽድቅ ሳይሆን ከኪሳችሁ የምታገናኙት። ይህንኑ ህዝብ ነው። የደብረ አለቆች አስራት በኩራት እያላችሁ በጥቂት ልማት ብዙ ልመና የበዛው ወደ ሆነ ቦታ የምትወስዱት በእንደዚህ ምዕመን ነው። ሰርክ ቅዳሴ ያስቀድሳችሁ ከልመናው ጊዜን ቆረጥ አድርጋችሁ ለዚህ ህዝብ መቼ ነው የምትጮቱት?
መቼ ነው ለሀገር የምትጸልዩት? መቼም እየሞተች ያለችው ሀገር ናት። አይገርምም? በየአውደ ምሕረቱ ጸጥ ጭጭ ዝም የሚመጣውን ህዝብ ብቻ ማጠብ፣ ኧረ ሆድ መሙላት። እግዚአብሔር አምላክ በቃችሁ ይበላል። እንደዚህማ አይተውንም፣ በእውነት አይተውንም። እንደዚህ ለአራዊትማ አይሰጠንም፣ አይተውንም። በእርግጠኝነት አገራችን ኢትዮጵያን ሰላም ያደርግልን፣ ለመሪዎቿ ልቦናን ይስጥልን፣ ለገዳዮቹም ምህረትን ያድልን፣ ልቦና ይመልስልን፣ ለአባቶቻችን የአባትነት ቦታውን ያመቻችላቸው፣ ለእኛ ለምእመኑም መጽናትን ያድለን። አገሬ ኢትዮጵያ ሰላምሽ ይብዛ። በእውነት መሪዎችሽ ከአንቺ ጋር የሚታረቁበት፣ ፍትህን የሚያሰፍኑበት፣ ገዳዮች ተሳደው የሚያዙበት ያድርግልን። ሟች ነፍስ ይማርልን። የህይወት አክሊልን የሚሰጥ እርሱ ነውና እሱን እንዲያደርገው ብለን መቼም ልንነግረው አይችልም። ያውቃል። በሰማዕትነት ሲያርፉ ምን ክብር እንደሚሰጣቸው ያውቃል። እሱን አንጠራጠርም። ግን ሀገሬ ሰላምሽ ይብዛ፣ የፍትህ አደባባይሽ አይድረቅ፣ ሰውንም በስራው ለመፍረድ የተቀመጡ የፍትህ ሰዎች ልባቸው አይደንድን፣ ወንጀለኛን አሳደው የሚይዙ የህግ ባለሙያዎችሽ በገንዘብ አይደለሉ፣ በፖለቲካ አይውደቁ። ሀገሬ ወንጀለኛ ማጎሪያዎችሽ ሰላማዊ ሰው አይብዛባቸው። ከህግ ተጠያቂ ያልሆኑ በህግ ተጠያቂ የሆኑ ብቻ ስፍራቸውን የያዙብሽ። ማረሚያ ቤቱ ሰው የሚማቅቅብሽ አይሁን፣ ፍትህ የሚታይበት። ማነው ባለተራ በስራ ይሁንብሽ። ለመሪዎችሽ ልብ ስጭ፣ ለሃይማኖት አባቶችሽ እውነትን ግለጭላቸው። አሳዝናል። ይግባኝ ለመድኃኔዓለም፣ ግልባጭ ለክርስቶስ። በዚህ ጨርሰናል። ይህንን ክቡራን ተመልካቾቻችን ለቦሌ ቡልቡላ ቅዱስ ጊዮርጊስ ገዳም የብራና መጽሐፍ እንፈልጋለን ብለን ነግረናችሁ ነበር። በጣም ጥቂት ሰዎች ደውላችሁልናል። እባካችሁ ዘመነ ጽጌ ሳያልቅ የሚያሳዝኑ አባቶች ናቸው፣ እጅግ የሚያሳዝኑ። ይህንን ብራና መጽሐፍ እንስጣቸው። እንደምታያቸው ናቸው። እነዚህ አባቶች ናቸው፣ እኚህ አባቶች ናቸው። ክቡራን ተመልካቾቻችን በጣም በሚያሳዝን በሚያስገርም መልኩ ጽላት ተወስዷል ነው ያሉት ከዋሻው ቅዱስ ጊዮርጊስና ቅድስት ኪዳነ ምሕረት። እንግዲህ እግዚአብሔር እርሱን ይመልስላችኋል ብለን እናስባለን። ከዚህ ገዳም ጽላቱ ቢወሰድም እኛ ደግሞ ልጆች የቤተ ክርስቲያን ልጆች ተረባርበን ተጋግዘን ብንችል ቅድስት ኪዳነ ምሕረትም ስላለች ታምረ ማርያሙን ወደ 440 ፍየል ቆዳ ይፈጃል ታምረ ማርያሙ። ብንችል እሱን መጽሐፍ ባንችል ደግሞ የዚህን ገድሉን የጊዮርጊስን እንደዚህ አሁን ይሄ ለበርሜል ጊዮርጊስ የተጻፈ ወይም ደግሞ ለስጦታ የተዘጋጀ ብራና ነው። ስለዚህ በቦሌ ቡልቡላ ቅዱስ ዋሻ ቅዱስ ጊዮርጊስና ቅድስት ኪዳነ ምሕረት አንድነት ገዳም ይሄንን የብራና መጽሐፍ እንድናስገባ ወይም ደግሞ በብራናው ይቀመጥ የምትሉ ካላችሁ ከታች በምትመለከቱት ስልክ ቁጥሮቻችን እየደወላችሁ የበኩላችሁን ድርሻ በማድረግ የአባቶቻችንን እንባ ደግሞ በዚህ እናስቀምጣለን ማለት ነው። ገዳም ውስጥ ምንም አይነት የብራና መጽሐፍ የለም። እስካሁን የላችሁ? እስካሁን ብራና የለንም። በእንደዚህ በወርቅ ልብጥ የሆነ ወንጌል ብቻ ነው ያለው። ወንጌል ነው ያለው፣ መጽሐፍ ቅዱስ ነው። ስለዚህ ይህን እንደምትመለከቱት ይህን እመኘው ነበር። ይህንን ቅዱስ ጊዮርጊስን ገድሉን በብራና ጠይቄ ነበር። ወረታ ላይ ጻፍ ያለ ተብሎ 500 ሺህ ብር ሲሉኝ አቅም ስለሌለኝ ታውኩት። እግዚአብሔር እንግዲህ ይረዳናል። ቅድም ልክ እንዳልኳችሁ ይህንን ለበርሜል ቅዱስ ጊዮርጊስ ያዘጋጀነው ነው። እግዚአብሔር ይረዳንና በቅርብ ጊዜ ውስጥ
ለዋሻ ቅዱስ ጊዮርጊስና ቅድስት ኪዳነ ምሕረት አንድነት ገዳም እናስረክባለን ብለን እናስባለን። ታግዙናላችሁ። ስመ ክርስትናቸውን እንሰጣቸዋለን። ሰርክ ታስቧቸዋላችሁ ብለን እናስባለን። እግዚአብሔር ይርዳን። አሜን 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 አሜን። ስላታችሁን ያስምርልን። ስላታችሁን ያስምርልን። ሰአለ ለመነ ማለት ነውና እግዚአብሔር አምላክ ስላታችሁን ያስምርልን። ፈጥኖ ደራሹ የልደው ጊዮርጊስ ፈጥኖ ይድረስልን። እግዚአብሔር ለስለቱ ያብቃልን። እግዚአብሔር በጣም ነው የምናመሰግነው። እንግዲህ አደርሶ ለመስጠት ያብቃልን። እግዚአብሔር ደግሞ ሐሳባችሁ እንዳሰባችሁት ሰማይቱ ይስባችሁ። አሜን። ይባርካችሁ። ስጠይቀው የነበረውን እግዚአብሔር በአይን ያሳይቶኛል፣ በጆሮ የማሰምቶኛልና መልካሙን ያሰማችሁ ልጅ እግዚአብሔር ይስጥልን። አሜን 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 አሜን። እግዚአብሔር እንግዲህ ይረዳናል። ክቡራን ተመልካቾቻችን የኔና የእናንተ ኃላፊነት ሆኗል። ገድሉን ወይም ደግሞ ከቻለንና አቅም ከፈቀደ ታምረ ማርያምን ለዚሁ ገዳም እናስገባለን። ከዚህ በፊት እንደምትመለከቱት በጣጃ አቦ አቡነ ገብረ መንፈስ ቅዱስ እንደዚሁ ለዛ ቤተክርስቲያን ማስገባታችን ይታወሳል። እንደዚሁ ወደ ላሊበላ አካባቢ ከዛ ባለፈ ለቅድስት ክርስቶስ ሰምራ እንደዚሁ አስገብተናል። ለሙታንሳ ማር ቅዱስ ሚካኤል አንድነት ገዳም እንደዚሁ አስገብተናል። ከዛ ባለፈ ደግሞ ለወሎ አካባቢ ላይ ለሐርቡ ቅዱስ ሚካኤልም እንደዚሁ የብራና መጽሐፍ ማስገባታችን የሚታወስ ነው። እግዚአብሔር ደግሞ አሁን ተራው ፈቅዶ ወደ ዋሻው ቅዱስ ጊዮርጊስና ቅድስት ኪዳነ ምሕረት አንድነት ገዳም ሄደዋል። ይሄንን ደግሞ ለበርሜል ቅዱስ ጊዮርጊስ እናስገባለን። እባካችሁ ብራናው ለአባቶች ይላክ የምትሉ ቶሎ ርብርባችሁን አድርጉ። ስለት ተስለናልና ስለታችንን ለመፈጸም ያብቃን። እግዚአብሔር ይስጠልን። ስቱዲያችን ድረስ መጥተው እባክህ ልጃችን ይህንን ብራና መጽሐፍ ለሌላውም ታስገባልና ለእኛ ብለውን እሺ ብለናቸዋልና አታሳፍሩን። የምትችሉ በ0972080808 ደውሉልንና መጽሐፉን እንደዚሁ እንስጥ። ሰላም እግዚአብሔር ከሁላችን ጋር ይሁን። መልካም ጊዜ። የጥቅምት ስንብት የወራ ህዳር መዓዛ ዘመነ ጽጌ ሁለቱን አያይዛ መስከረምን ሸኘናት የሙታንሳ አባቶችን አደራን አስይዛ። የተዋህዶ ልጆች በሚቆጠር ዕድሜ የማይቆጠር በረከት ስጡት ይሰጣችኋል ሲሰጥ ለማያልቅበት። ልጆቻችን በዓቶቻችንን ጨርሱ የሚለውን የሙታንሳ ገዳም አባቶቻችንን ድምፃቸውን አትርሱ። የመናንያኑ ተማጽኖ ዛሬም ይሰማል። እናም ዘንድሮ ገዳማውያኑ ክረምቱን በጎርፍ ሳይወሰዱ በወጨፎ ሳይመቱ እንዲያልፉ በዓታቸውን እንገንባ። ትትናሽ ግሩም ነው ደግነትሽም ትትናሽ ግሩም ነው ደግነትሽ። የልቤ ደራሽ እመ ብዙሃን ወለላይቱ እመ ብርሃን የእኛ እናት ድንግል ማርያም ሚስጥረኛዬ ኪዳነ ምሕረት ዕለተ ቅዳሜ የማህሌተ ጽጌ አዳርን በአንጎለላ ጽራርያም ሰሚነሽ ኪዳነ ምሕረት በፍጹም እንዳትቀሩ። የማር እምነቷን ጠጥተን በፈዋሽ ጸበሏ ድነን በገዳም አባቶች ተባርከን ገድሏን በማዘል መገበሪያውን ሰፍረን ደግሞም እንደገና በመስቀል ተዳሰን ጭንቅና መከራችንን አራግፈን በማግስቱ በዕለተ ሰንበት በአዲስ መንፈስ ወደ ኑሯችን እንመለሳለን። ዘወትር ቅዳሜና እሁድ ለሚደረግ ጉዞ በገዳሟ የስልክ ቁጥር 0912 16 28 78 ወይም በ0921 13 7805 አሊያም በ0921 14 3804 ብለው ይደውሉ። ማህሌተ ጽጌን በሰሚነሽ ኪዳነ ምሕረት ገዳም አይቀርም። እናቱ ሆነሻል ለመድኃኔዓለም የተሰጠንን ብናውቀው የተከለከልነው ምንም ማለት አይደለም። ክቡራን ተመልካቾቻችን ይህ ከጀርባ የምትመለከቱት ማዕከል ክቡር የሆነው የሰው ልጅ
በጎዳና ተጥሎ በሱሱ ምክንያት ከሰው ተነጥሎ ይኖርበት የነበረውን ዓለም ቀድሞ እንደተፈቀደለት ርስቱ አድርጎ እንዲኖርባት ያነበረበትን ሱስ ጥሎ እንዲወጣ የሚደረግበት የሱስ ማገገሚያ ማዕከል ነው። ልጆቻችን፣ ወላጆቻችን፣ ጓደኞቻችንም ጭምር በዚህ ሰዓት የት ናቸው ብለን ስናስብ በአእምሮ ህመም የሚሰቃዩ ባልባሌ ሱሶች ውስጥ ወድቀው ትላንት ከነበሩበት ከፍታ ዝቅ ብለው የሚታዩ ነገ ወደ ነበሩበት የሚመለሱ ስለመሆናቸው እርግጠኛ ይሁኑ። ምክንያቱም በዚህ ማዕከል ሁሉ ተችሏልና። ከምድራዊው ጥበብ ባለፈም የሰማይ አምላክ እውነትን እውቀትን እንዲገልጥላቸው ወደ ነበረ ማንነታቸው እንዲመልስላቸውም ጭምር በግቢ ውስጥ ያሉ ወጣቶች ፈጣሪን የሚለማመኑበት የጸሎት ቤታቸው ነው። አዘን በሱ ተጨንቄያለ የውስጤን ብሶት ለማልነግር ደጋፊ የለኝ ካንቺ በቀር